ቴዲ እንትና ዲዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ አዋሳ ነው የሰማሁት። ከዛ መድኃኒት መውሰድ እንዲህ ማንም ቢል የሚታወቅ ነው። ቼክ ማድረግ ነው ዶክተሮች። ሹፌርሽ ጋር የምታደርጋቸው ነገሮች ዝም ብለህ አሁን ላይፍ ከፍተሽ ምናምን ታሟል መድኃኒት ይወስዳል ምናምን ስትል ዱቅ ብለህ ትሰማለህ። አንድ ቀን አለፍኩ፣ ሁለተኛ ቀን ስትል ሰላም ሰላም፣ እንዴት ናችሁልኝ የተወደዳችሁ የቻናሌ ተከታታዮች? እንግዲህ በሌሎች ጉዳዮች ተመልሰናል። በረከት ገበሬዋ ኢትዮጵያ ውስጥ ነበርኩ ብላ ቪዲዮ ከፍታ ያሳይች ነበር። አሁን ከምንው እንደሄደች እንዴት እንደወጣች አይታወቅም። ብዙዎችን ባስገረመ ሁኔታ ደብሊን ነኝ እያለች ነው። አየርላንድ ደብሊን ነው ያለሁት ብላለች ማለት ነው። አሁን አወንታ በርሳ ጋር ውዝግብ ነበሩ። አሁን ደግሞ ዮኒ ማኛና ቴዲ ሐዋሳ ጋር ዘምታባቸዋለች ማለት ነው። አለኝ የምትለው ሚስጥሮች እያወጣችባቸው ትገኛሉ። እነሱ ነገሮች ደግሞ በጣም እያነጋገሩ ይገኛሉ። እነሱም የመልስ ምት ያሉትን እንዲሁ ቀጥለዋል ማለት ነው። በነገራችን ላይ በጣም አዝናይ ከሚያወጧቸው ነገሮች በጣም ያዝናሚና ያሳቁኝ ነገሮች አሉ። እናንተም ፈገግ ያደርጋችኋል ብዬ አስባለሁ። ወዳችሁ ቤተሰቦች፣ ድሮ በነገራችን ላይ ገንዘብ የለኝም ነበር የሚሉት አያቶቻችን ምናምን ገንዘብ የለኝም ከማጅራት መቼ ለመቆጠብ ይሆን ከምን ይሁን በቃ ከቀማኛ አበድረኝ ከመባል ለመቆጠብ ይሆን አላቅም። ብቻ አሁን ግን የሌለው ሰው ሁሉ አለኝ እያለ የሚነፋፋበት ዘመን ላይ ነው ያለነው። ትንሽ ኑራው ብዙ እንዳለው ነው እንትን እያለው ብቻ ሐሳባችሁ ተጨን ኮሜንት ላይ አስቀምጡልኝ። ወዳችሁ ቤተሰቦቼ ሰብስክራይብ እያደረጋችሁ ያላደረጋችሁ ላይክ እና ሼር እያደረጋችሁ ጀምሮ ወደ ቪዲዮቹ እንሂድ። ይመቻችሁ። ቻው ሜዲ ያለብን እኔ አሁን የሐዋሳ ልጆች ስለገዲ ጠይቁኝ። ምንድነው በረከት? እኔ እንደው እየደጋገመ አልፍ ማለት ቴዲ ማለት ቴዲ ሐዋሳ እና ሐዋሳ ቴዲ ያለችው ቴዲ ማለት ይላል። አውቆ እኮ ነው እየደጋገመ ስለኔ በቃ ጧቱ ከሰዓቱ ማታም ከላይ ነው የሚያወራው በየቀኑ ማለት ነው። እና እንዴ አልኩኝ፣ ደወልኩኝ ሐዋሳ ልጆች ጋር። ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነው ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። የሐዋሳ አብሮት ያደገ የሐዋሳ ልጅም የለም። እሱ ነው የሚያውቀው። ከብዙዎች ጋር አውርተናል እና ይሆን አደረግነውና የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣው ለኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው አለ። ምን ላይ አልኩት? ከብት ላይ አለ። 200 ሺህ ብር ይዘህ ከብት ላይ አልኩት። አዎ ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ የትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር ቢሆን መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማውቀው ነገር የለም እውነቱን በነገር ማለት ነው። ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አድርጎ ብልጽግና መርጦታል አሉና ይሄ ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነውና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያውቀውም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለምና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳደረግ አረዳችኝም ብሎ ይሁን እኔ ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ የምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። የሚገርም በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያት ማለት ነው። እና በቃ ሌላ ነገር የለምና የሐዋሳ ልጅ አለመሆኑንና ያችን 200 ሺህ ብር ለኢንቨስትመንት ይዞ መምጣቱን ነው የማውቀው። ከዛ ውጭ አናውቀውም። ብዙ ከሐዋሳ ልጆች ጋር ተደዋወልን አናውቀውም አሉ። እንደው ምን ሆኖ ነው እንደው ያረኩት ነገር ካለ ምናምን ብዬና አንድ እሱ ነው። ሁለተኛ ደግሞ ግልጽ እዚህ ጋር ምነግርህ ያኔ ከዮኒ ማኛ ጋር በነበረው ሰጣ ገባ ዮኒ የአይምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞግተኝ የነበረው እሱ ነው። እንደውም እንዳልክ የሚባል ጋዜጠኛ እንዳልክ ሁለት ናቸው ያሉት። ይሄ የፋና ጋዜጠኛ ለምን እንዲህ ትላለውላ ብሎ ደውሎ አናግሮታል። ለነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታልና እኔ ቴዲ እንትና ዲዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ ሐዋሳ ነው የሰማሁት። ከዛ አዘንኩለት፣ አሳዘነኝ።
አያያዘቻቸው እርስ በርስ እና ያለው ነገር ይሄ ነው። አይመስለኝም። እኔ ዮኒን ፐርሰናል የዮኒ ምላሽ ደግሞ ላሳያችሁ እስኪ። መድኃኒት ትወስዳለህ ለተባለው የአራዳ ልጅ ክርብት አድርጎ ወደ ሌላ ነገር ወስዶ የሰጣት ምላሽ እስኪ ላሳያችሁ። መድኃኒት መውሰድ እንዲህ ማንም ቢል የሚታወቅ ነው። ቼክ ማድረግ ነው ዶክተሮች ጋር ሄደው ዮኒ ማኛ መድኃኒትሽ ነኝ። ምናልባት ለዛ ነው መድኃኒት ይወስዳል ያልሽው። መድኃኒት ስለሆንኩ መድኃኒትሽ ነኝ ብሎ ቀይሯል። መድኃኒት ስለሆንኩ ነው። ለመንሱር ጀማል አልበጀም። ሌባ ሆናችሁ የትኛውንም መንግስት ለመደበቅ አትሞክሩ። ተግባባ። ሌባ ሆናችሁ የትኛውንም ህዝብ ብትደበቁ መጨረሻ ላይ መጋለጣችሁ አይቀርም። መጋለጣችሁ አይቀርም። ይህንን ደግሞ በደንብ አድርጌ እናገራለሁ። ስለዚህ አሁንም በተለይ ጓደኛ ሆናችሁ ቁጭ ብላችሁ እናንተ ሲታማ ቁጭ ካላችሁ ዋናው የእናንተ ጠላት አብሮ ቁጭ ያለው ሰው የሚሰድባችሁ ሰው አይደለም። ጓደኛ ሲታማ ላይ አሁንም ደግሜ ልንገራችሁ፣ እናንተ ቁጭ ብላችሁ እናንተን ወንድም ነኝ እወዳችኋለሁ፣ ሄሉሻ እወዳችኋለሁ፣ ጓደኛ ነኝ ወንድም ነኝ እያለ ቁጭ ብሎ እናንተን የሚያሳማ ሰው ጠላታችሁ እዚህ ጋር ያለው ታሟል፣ መድኃኒቱ ወስዳል ምናምን ስትል ዱቅ ብለህ ትሰማለህ። አንድ ቀን አለፍኩ፣ ሁለተኛ ቀን ስትል ግን ዝም ብለህ ትሰማለህ። ስለዚህ ጓደኞችን መሸጥ፣ ጓደኞችን ብትፍሬ ማድረግ በአንተ አይቻልም። እስቲ አንድ የወንድ ጓደኛ እንጥራልኝ። አንድ የወንድ ጓደኛ የለም። አንድ ከጎኔ የሚቆም አንድ ጓደኛ እኔ ነበርኩ። ከኔም ጋር ይኸው በምታየው ደረጃ ሆነናል። አንድ ከጎኔ የሆንኩት እኔ ነበርኩ። አንድ ነው ማውራ ኖባዲ ከአንተ ጋር አንድ ጎን የሚቆም አንድ ወንድ አታመጣ። ፍራዋል፣ እውነቴን ነው ማውራ። በጣም ታሳዝናለህ። እኔ ግን አልኩ ተራ ስድብ አልሰድብም። አሁን ታበርሲሳን ግን አምጥቼ ስለ አንተ እንዲነግረኝ አድርገዋለሁ። ፊት ለፊት እያየ እንደሌላው አይደለሁም። እኔ ፊት ለፊት ሰው አንዴ ይሳሳታል ይባላል። ሁለቴ ሶስቴ እኔ ስም በማይረባ ነገር ሲነሳ ቁጭ ብለህ ታዳምጣለህ። ያ ኧረ አይመስለኝም፣ እንደዛ እንኳን አይመስለኝም። አብረ የበላውን የጠጣውን ሰው አብረን ምን ስትል ነበር ስለኔ? እንደው ሰው ሳይታዘብህ ሰው እንኳን አይታዘበኝም ብለህ አታስብ። ሰው እንኳን ይታዘበኛል አትልም? ሰው እንኳን እንደዚህ ይታዘበኛል እንዴት እንደዚህ ይባላል ምናምን አትልም? ሰው እንኳን ስንት ነገር ስትል ነበር። ሊሆን ብዬ እኮ ነው ቴዲ ሐዋሳ ቤት የገባሁት ስለ ቴምር ስሙ ስለጠፋ ስለኔ ተብሎ ሲሰደብ ስለነበረ ሊሆን ብዬ ነው እኮ እንዲሳርግ የነበርከው ስትል የነበርክ ሰው እኮ ነው። ዛሬ ወጥተህ ስለኔ ስም ሲጠፋ ዱቅ ብለህ ታዳምጣለህ። እኔ አሁንም ስለ አንተ መጥፎ አላወራም። እግዚአብሔር ምስክሬ፣ ለእኔ እስከማቅ መልካም ሰው ነው። ለእኔ እስከማቅ ማንነቱን ግን አሳይቶኛል። ከበረከት ጋር ነው። ጓደኛዬ ሲታማ ወገን ለኔ ብለህ ስማ። እሷ ፊት ለፊቱ እንደዛ ብላ ስለኔ ያወራች፣ በውስጥ ምን ልታወራው እንደምትችል ማወቅ ቀላል አይደለም። በውስጥ ስለኔ ስንት ነገር እንደፈተፈታችሁ ለማወቅ ቀላል አይደለም። እና በጣም ነው ያዘንኩት። ግን ለሁሉም ጊዜ አለ። ሐዋርሳ በርሲሳ እኔ ቀን እናመቻቻለን። ሌባ የምትላቸውን በሙሉ እኔ ቤት አምጣል። ሌባ የምትለውን በሙሉ በመረጃ አምጣል። በመረጃ አንተ እንዲህ ብለኝ አንተ እንዲህ ብለኝ እኔ አልባባል። ለምን አልኩ? ሎያሊቲ አለኝ። በጓደኞቼ ሎያል ነኝ። ሻይ ቡና ባልኳቸው ሰዎች አብሬ የበላሁት የጠጣሁት ሰው ጋር ሎያል ነኝ። በዛ ማንም ያውቅ። ግን ለወደፊት ተማርበት። ጓደኛን አታሳማ። ለወደፊት ወስዳ ኪሴ ውስጥ በቃ መግባት ነው የቀራት። እኔ ልንገራችሁ ብዬ ነው ለሌሎቻችሁም። እኔን የሞከረችኝ ነገር እኔ ታላቅ ወንድሜ እህቶቼ ምናምን ሌሎች ምናምን ስላሉ ጓደኞቼ እነሱ አተረፉኝ እንጂ ኦኬ በ80 ሺህ በዚህ ደረጃ ከሆነ ኦኬ ምን በ80 ሺህ 5 ሺህ ሄክታር የምታሰጠኝ ከሆነ ጀስት ምን ለገበሬ ሰጥቼ ውስጥ ባሳርሰው ውስጥ ምናምን ብዬ እኮ የሆነ ሰዓት ላይ ወሰኜ ነበር። ልጅቷ 8 ሺህ አትምርም። የምናገረውን የብዙዎችን ቁስል ነው እያከኩላችሁ ያለሁት። እሷ 50 ሺህ የሚሆን አምጣው ነው 20 ሺህ ቢሆን አምጣው ነው። መሬት አሰጣለሁ፣ ፕሮፖዛል አጽፋለሁ፣ የኦሮሚያ መሬት በእጄ ነው የምትለው። በዛ ነው የተዋወቁ። ከዛ ፊት ያው እዛ ከተማ ላይ ምናምን ላይታች ምናምን ስትል ችግኝ ስትክል ምናምን እናቃታለን። ደክላታል ይለኛል እንዴ! እግዚአብሔር ይገሰጸ። ምግብ ራሱ እንደዚህ ምግብ ፊት ራሱ ለመቅረብ ራሱ
ከበደ ነው ብለህ ራስን አሳምነህ ካልሆነ በስተቀር አይሆንም። ማወራው ሰውዬ ጋሽ ከበደ ነው ብለህ ራስን ማሳመን አለብህ። እንኳን እንደዚህ ጽፈውልህ ባይጽፉልህም ትላታለህ። እሷን ለመናገር እንኳን ምክንያት አገኘው ነው የሚመስል። ምድር ላይ እኔና እሷ ብቻ ብንቀር ራሱ ምንም አላስብም። ምድር ላይ እኔና እሷ እንኳን በህይወት ብንቀር ማለት ነው እንዴ ሹፌርሽ ጋር የምታደርጋቸው ነገሮች ዝም ብለን አሁንም ላይፍ ከፍተሽ ምናምን እንትን ስትይ አንዳንድ ቪዲዮዎች ይዘሽ ከሰዎች ጋር ይሄ ምስኪኑ ነጭ አማርኛ አይሰማም ብለሽ በሱ ጀርባ የምታደርጊው አንዳንድ ቪዲዮዎች አሉ። ከኔ ጋር አትቀልጂ፣ ንገሯት፣ ከቴዲ ጋር አትቀልጂ በሉት። ምስኪኑ ነጭ የሰው ሀገር ሰው ነው። ከበስተጀርባዋ የምታደርገውን አቅም እሱ ራሱ ሲሰማ ገና ከአየርላንድ ያባራታል። እንግዲህ በስተመጨረሻ እንደምታዩት ተገናኝተዋል ማለት ነው። ተገናኝተዋል ማለት ነው። ዲላን ፔጅ ይመጣል ተብሏል ነበር። መቼ ነው የሚመጣው? እንደ ምጽአት ቀን እኮ ራቀ እየተባለ ነበረ። በስተመጨረሻ ተገናኝተዋል። እሱ ራሱ ሂዶም ቢሆን አዶናይ ሂዶም ቢሆን ተገናኝተዋል። ጋይስ I have a girlfriend. Her name is Jani. She actually has the same style as this. She likes like baggy clothes. Yeah. And how long you been together? ቀለል ያለ አለባበስ ነው የምትጠቀመው። ያው ቴኒር ያለ ነበር የመሰለኝ እዚህ ጋር ስንት ዓመት ይሆናችኋል ግንኙነታችሁ ጃኒ ጋር ሲለው ኤይር ነው መሰለኝ 1 ዓመት መሰለኝ ያለው። ግን መጀመሪያ ሰማው ቴኒር ያለ መስሎኝ ደንግጬ ነበር። What you mean? Are you in a relationship? What you mean? What? Are you? I don't know. What do you mean? Am I in a relationship? Yeah. Was that a wrong question? I'm with her for 10 years, bro. I thought you said I'm celebrating your social media career. No, I didn't think it was this. You said how did we meet? And I said we met at 17, bro. This guy's not even listening. Maddie, I thought you were no. I didn't think she was your girlfriend, but I thought she was by your side. You know, like this person. ይህ ሰውዬ ነው እንደዛ ተጽዕኖ ፈጣሪ ማለት ነው። አንበሳ ነው ጋይስ።